አልፈለግሽም? ጭራሽ ፈለግሽኝ? ለመሆኑ ምሳ ደርሷል? ምሳ? አንቺ ከመቼ ወዲህ ነው ግን እንደዚህ ሆንሽ? ስትታይ ጨዋ ነው የምትመስዪው። የታዘዝሽውን ስራ እየተውሽ ከወንድ ጋር የምትባልጊ ባለጌ ነሽ ለካ። እትዬ እንደሱ እኮ አይደለም። ዝም በይ። ልጄ ስትነግረኝ አለማመኔ። እሺ የሆነው ይሁን። ቢያንስ ተደብቃችሁ አትባልጉም? በአደባባይ ላይ ነውር እኮ ነው። ሰላም እንዳሰብሽው አይደለም። ብሌን እናቷ ጠፍታ። ዝም በል ባለጌ። አንተ ራስህ ባለጌ ነህ። የሰው ሰራተኛ ስታባልግ አታፍርም? ይኸውልህ በድጋሚ እነግርሃለሁ፣ በአስቸኳይ ቤት ፈልገህ ከዚህ ቤት እንድትወጣ እፈልጋለሁ። አይንህን ማየት አልፈልግም። እሺ፣ ሌላ ጊዜ ግን ያላየሽውን ነገር አትናገሪ። ብሌን በጣም ጨዋ ልጅ ነች። ቀን ጥሏት ነው እንጂ ይሄ ህይወት አይገባትም ነበር። ኧረ እባክህ እየምርህን ነው? ጭራሽ ፉከራ እኔ ላይ ይበለኝ። የራሴው ጥፋት ነው። ትሰሚያለሽ? እኔ ምስኪኗ እናትሽ ስለምታሳዝነኝ አላባረርሽም። ይኸውልሽ ልምከርሽ፣ ለአንቺ እንደዚህ አይነቱ ነገር በጭራሽ አያዋጣሽም። አርፈሽ ስራሽን ብትሰሪ ያዋጣሻል። እሺ እትዬ። የእውነት እኔ ጥሩ ሰው ነበር የምትመስኝ። ልክ እንደ ልጄ ነበር የምወድሽ። እትዬ እንደዛ እኮ አይደለም። አንቺ እንደምታስበው አይደለም። እሺ እኔ እንደማስበው ካልሆነ ምንድን ነው የተፈጠረው? የእውነት አላስታወስኩም። ቆይ ማነህ? ከአንቺ ጋር የምትጃጃልበት ጊዜ የለኝም። ፍላሹን የት ነው ያደረግሽው? ፍላሹን የት ነው ያደረግሽው? ሰላም ውድ ቻናል የቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። የአቶ በኃይሉ ፍላሽ ጉዳ መጣ። አቶ በኃይሉ በፍላሽ የተቀመጠ ወንጀሉ ነገሩ ወደ ብሌን እውነት እየወሰዳቸው ይገኛል። እንግዲህ በዛ ፍላሽ የተነሳ አቶ በኃይሉ እስር ቤት ሁሉ ገብቶ ነበረ። ወንጀሉ በጣም ከባድ ቢሆንም በገንዘብና በዘመድ ከፍሎ እንግዲህ ለጊዜው ከእስር ቤት ወጥቷል። ነገር ግን ያን ፍላሽ እንግዲህ የተጠቀመችው ቃል ነበረች። ቃል በኃይሉ ተመልሶ ከእስር ቤት ወጥቶ አይመጣም ብላ ያደረገችው ነገር ማለት ነው። አሁን ላይ እንግዲህ ምናልባት ለብሌን ሊጠቅማት ይችላል ብዬ አስባለሁኝ። የብሌን እውነት እንግዲህ እስካሁን ድረስ አልወጣም። እንደሚታወቀው ብሌን 10 ምናምን ዓመት ሙሉ የጠፋችባት እናቷን አሁንም አላገኘችም። አሁን ላይ ጭራሽ እናቷን መፈለግም ትታለች እና በጣም ነው የምታሳዝነው። የወላጅ እናቷ ቤት ሰራተኛ ሆና ልጅ ያልሆነችው ሀሰተኛ ልጁን አዛ ቤት ያለችው ደግሞ ስታንቋሽሻትና ከፍ ዝቅ ስታደርጋት በጣም ያሳዝናል። እና እንግዲህ በጣም ብዙ ችግሮችን ማይታለች እሷ ምስጢራቸውን ስለምታውቅ ማለት ነው። በሚስጥራቸው እያስፈራሩ እንግዲህ ያው ደካማነቷን ተጠቅመው እናትሽን እንደዚህ እናደርጋለን እያሉ እንግዲህ እስካሁን ድረስ እውነቱን ሳትናገር ቆይታለች። እሱ አልበቃ ብሎ ደግሞ አሁን ላይ እርስ በርሳቸው እየተጣሉ ነው ጥላቶቿ። እሷን ከእናቷ ነጥለው የእናቷን ንብረት ሲቋምጡ የነበሩ ሰዎች በእርግጥ በጣም ብዙ ነገሮች አሉ። ብሌን እናቷን ሰላምን ለማወቅ የሚበቃ መረጃ ነበረ። ነገር ግን እሱን ብዙ ትኩረት እየሰጡት አይደለም። እንግዲህ እዚህ ቀደም እናቴን አፈቀችኝ እያለች እናቷን የማግኘት ጉጉት ሲያድርባት እንግዲህ ምን እንደተፈጠረ አይተናል። ጭራሽ ሌላ ጦስ ለሰላም ሳይቀር ሌላ ጦስ ሁሉ አምታባት ነበረ። እናት ነኝ ብላ የመጣችው ሴት ሀሰተኛ እናት ማለት ነው። በገንዘብ ተገዝታ አልማዝ ማለት ነው። ከዛ በኋላ ግን እናቴ የሚለውን ጥያቄ ትታለች ብሌን ራሱ። ምክንያቱም በጣም በብዙ ነገሮች ሁሉ ተይዛ ነው ያለችውና የብሌን ታሪክ በጣም ነው የሚያሳዝነው። እንግዲህ ብዙዎቻችሁ እንደዚህ አይነት ታሪክ ይገጥማችኋል።
ልጆቻችሁን ለዘመድ አደራ ብላችሁ ስትሄዱ እነዛ አደራን የማይጠብቁ ሰዎች እንግዲህ ልጆቻችሁን ሲያሰቃዩ ልጆቹ ደግሞ እንግዲህ ልክ ነፍስ ሲያውቁ ተማረው ከዛ ይጠፋሉ ማለት ነው። እናንተ ልጆች አሉ በሰላም ብላችሁ ገንዘብ ትልካላችሁ፣ ጉልበታችሁን ትጨርሳላችሁ። እዛ እናንተ በልጆቻችሁ ናፍቆት እየተቃጠላችሁ ለነሱ ብላችሁ ተሰዳችሁ፣ ግን አደራ ተቀብለው የነበሩ ሰዎች ልጆቻችሁን ይበድላሉ። እና በተለይ ደግሞ ዘመድ ሲሆን በጣም ከባድ ነው። አትጠብቁም። ወንድም ማለት እንግዲህ ብሌን አቶ ባይሉ አጎቷ ነው። በጣም ይገርማል። ለእህቱ ልጅ በዚህ መጠን ጥላቻ አይኗን ሲያያት እንኳ የራሱ ማለት በቃ ውስጡ አይሰማውም ወይ? ይህን ሁሉ በደል ሲያደርስባት የፈለገ ገንዘብ ወዳድ ቢሆን የእህቱ ልጅ ደሙ ናትና ልጁ ማለት ናት። ምን ይሰማዋል ብዬ ሳስብ በጣም እገረማለሁ። እና ወንድሟ መሆኑ በጣም ያጠራጥረኛል። የሆነ ማስተት አለ እንጂ ሊጨክን ይችላል ለገንዘብ ብሎ፣ ግን ያችን ልጅ ሲያያት እችን የመሰለች የምታሳሳ ልጅ እየተንከራተተች እናቷን ፍለጋ፣ እሱ ግን እውነቱን እያወቀ ዝም ብሎ ለዛም ደግሞ ለማትታወቅ ሰው አሳልፎ የእህቱን ንብረት ሁሉ ሰጥቶ የእህቱ ልጅ ስትንከራተት የሆነ ሰዓት ካያችሁ ከወይዘሮ ገነት ጋር ተጣልታ ወይዘሮ ገነት የሆነ ቃል ተናግራት ነበረ። አንቺ የኔ ልጅ አይደለሽም የሰው ልጅ ነሽ፣ ድሮም የሰው ልጅ ብላት ነበረ እና ሂጅልኝ አይንሽን ማየት አልፈልግም ስትላት፣ እናቷ ብትሆን እንደዛ አትላትም። ገርፋት ጥፋት ነው ብላ ካለች ቆንጥጣ ልጇን ትመልሳለች እንጂ እንደዚህ አይነት ልባችሁን የሚሰብር ቃል አትናገርም። ማለት ልትናገርም አትችልም እናት ማለት ነው። ነገር ግን አንዳንድ ሰዎች የፈለገ ጥሩ ቢሆኑላችሁ ዋጋ ከፍለው አሳድገዋችሁ ግን ልባችሁን የሚሰብር ነገር ይናገሯችኋል። እና ወይዘሮ ገነት እንግዲህ ባላየችው ለዛውን ባላየችው ነገር ከሷ እጅ ከፍንጅ ባልያዘቻት ነገር በሰው ወሬ ብቻ ተነሳስታ ከአንዴም ሁለቴ ልቧን ስትሰብረው አይተናል። እና እዚህ ጋር የታዘብኩት ነገር ምንድን ነው? ወይዘሮ ገነት ልቧን መስበሯ ብቻ አይደለም፣ ልጅቷ ከገነት ቤት ወጣ መሄጃታ የነበራትን ሪያክሽን በጣም ነበረ ያስለቀሰችኝና መንገድ ላይ ቁማ ወደዚህና ወደዛ ግራና ቀኝታይ ነበረ። የት እንደምትሄድ አታውቅም። ምክንያቱም ጓደኛ እንኳ የላት የምታውቀው አይደለም። በቃ ዘሯ ወይም ደግሞ ይሄ ቤተሰብ የሚባለው የመጣችበት ቤተሰብ አለኝ ወይ ከማን ነው የመጣሁት የሚለው ይሄ ራሱ በጣም ከባድ ነውና ምንም በቃ ባይተዋር ስትሆኑ ምንም ሳይኖራችሁ ሲቀር መንገድ ላይ ቁማ ወደዚህና ወደዛ ታይ ነበረ። ግራ ቀኙን ተመትራለች። የትቀመጥ የምትቀመጥበት ቦታ ሁሉ አጣችና ይሆን አያት ኑሯችሁ ስትጣሉ ቤት ሄዳችሁ አያታችሁ ጋር የምትደበቁ ታክስታችሁ ጋር የለም። ብሌን ጋር እንደዛ የለም። ማንንም አታውቅም። ከዛ ሴት ውጭ ማንንም ሰው አታውቅም። እና ሴትዋ ግን እንደዚህ አይነት ልብ የሚሰብር ቃል ተናግራት ከንግግሯ በላይ ደግሞ ልጅቷ ወጥታ የምታርፍበት እንደ በራሪ ወፉና በጣም ነበረ ያሳዘነችኝ። እና ያኔ ምርር ብላ ነበር ያለቀሰችው ሴትዋ እንዴት እንደተናገረቻት እና የሆነ ያለባችሁን ልክ እንደ ጠባሳ ነው እንትን የሚሏችሁ የፈለገ ጥሩ እንኳ ሆነውላችሁ ማለት ነው። እና ቤተሰብ በጣም ወሳኝ ነገር ነው በህይወት እስካሉ ድረስ። ብሌን ደግሞ እናቷን በጣም ፈልጋታለች። የሆነ ሰዓት እንደውም እናቴን አግኝቻት ለምን ትታኝ እንደሄደች፣ ለምን እንዳልፈለገችኝ፣ ለምን እንደጠላችኝ፣ ለምን እንደጣለች ልጠይቃት እናቴን ፈልጊልኝ ብላ እንግዲህ ሰላም እናቷን ፍለጋ ስትጀምር ነበረ ብዙ ነገሮች ሲበላሹ የነበረው። እናቷን እንዳታገኝ አንዴ ወይዘሮ ገነትን ሲያግቷት፣ ሲያስፈራሯት፣ በጣም ብዙ ነገር ሲያደርጓት ነበረ። እና እንግዲህ በነገራችን ላይ ወይዘሮ ገነት ለመጀመሪያ ጊዜ ስለ ብሌን እናት የሰማችው ነገር ነበር። ሰላም የምትባል ሰው ወደ 22 አካባቢ ለዛውም ደግሞ ልጅ እየፈለገች ከ10 ዓመት በፊት ታት የሄደችው ልጇ ብሌን የምትባል ልጅ እየፈለገች እንደነበረ ተነግሯታል። በነገራችን ላይ ተነግሯታል በግልጽ ማለት ነውና ነገር ግን በልጇ በዳግም አስፈራሯት። ልጅሽ በህይወት አለ፣ ይሄን ሚስጥር ብትናገሪ እና ብሌንና እናቷን ብታገናኝ ልጅሽን እንገለዋለን የሚል ነበር ማስፈራሪያ የደረሳት። አሁን ያ ሁሉ ነገር አልፏል። ልጇን አግኝታለች፣ ከልጇ ጋር ተዋውቃለች። ታዲያ ለምንድን ነው የብሌንን እውነት የደበቀችባት? ለምንድን ነው ያኔ አድራሻዋን እናውቃለን ያሏትን ሰዎች ማግኘት ያልፈለገችው? ለምንድን ነው ልታጣራላት ያልፈለገችው? እንደውም ከብሌን ታሪክ ጋር የሚመሳሰል ታሪክ ነበራት መጀመሪያ የተነገራት ሴት ማለት ነውና ወይዘሮ ገነት ራሱ ነገሩን ችላ ብላ ነው እንጂ እስካሁን ድረስ ሰላምና ብሌን መገናኘት ነበረባቸው።
ከዚህ በላይ መሰቃየትም አለባቸው ብዬ አልልም። ሰላም እንግዲህ ወደደችም ጠላችም ወደደቻትም አልወደደቻትም እንግዲህ አንዴ ልጅ ብላ ቃልን ተቀብላለች። ብሌን ግን እስካሁን እናቷን አለማግኘቷና የወይዘሮ ገነት ቸልተኝነት ማለት ነው እያወቀች እንዳላወቀች፣ ሌላው ቀርቶ ሰላም እናቷ እንደሆነች ራሱ በማይታወቅ ቁጥር ተደውሎ ተነግሯት ነበረ። ችግሩ እሷ ሚስጥሩን ለራሷ አታስቀምጥም፣ ለጎረቤቷ እየነገረች እንግዲህ ጎረቤትየዋ ደግሞ በሚያሳዝን ሁኔታ የአቶ በኃይሉ ቅጥረኛ ናት። ጎረቤትየዋ ከአቶ በኃይሉ ዳጎስ ያለ ገንዘብ እየተቀበለች የወይዘሮ ገነትን ወሬዎችና እርምጃዋን እያንዳንዱ እቅዷን ሁሉ ለአቶ በኃይሉ የምታቀብል ሰው ናት። ነገር ግን አሁን ላይ ጭራሽ የብሌን እውነት እንኳን እንዳይወጣ ሌላ አጀንዳ ፈጥረዋን ማለት ነው። እሱም እንግዲህ የዳግም አባት ገዳይ ነው። አቶ በኃይሉ ከብዙ ወንጀሎቹ አንዱ ደግሞ የዳግም አባትን ገሎ ከዛ ልጁን ደግሞ ቤተሰቦቹን እንዳያውቅ አደረገ። ምክንያቱም ካደገ እንደሚበቀለው ያውቃል። ስለዚህ ልጁን ከእናቱ ነጥሎ ለሌላ ሰው ሰጥቶ ነው ማደጎ ቤት እንዲያድግ የሆነው ዳግምና ዋናው ፍራቻው ደግሞ ካደገ በኋላ ይበቀለኛል ብሎ ስለሚያስብ ነው፣ አባቱን ስለገደለበት ነው። እና እንግዲህ ከብሌን እናት ከማወቅ ይልቅ ሌላ ታሪክ ውስጥ ገብተዋል። እሱም ደግሞ የዳግም አባት ገዳይ በኃይሉ መሆኑ ነው። ነገር ግን ይህን ሚስጥር እንግዲህ እያወቀች ለጎረቤቷ ነግራታለች። ጎረቤትየዋ ምን እንዳስጨነቀች ካልነገርሽ ሞቼ እገኛለሁ ብላ እንግዲህ ሚስጥሩን አውጣታ የባሏ ገዳይ አቶ በኃይሉ እንደሆነ እንዴት እንደገደለው ከነሙሉ መረጃው ሰጥታታለች። ጎረቤትየዋም እንግዲህ በደስታ ይሄ ጮማ የሆነ ወሬ ነገ በኃይሉ እሷ እንደሚገላት ለገንዘብ ሲል ለሆነ የሚፈልገው ነገር ሲል ሰው እንደሚገል ለምን ጎረቤትየዋ እንዳላስተዋለች አላውቅም። ነገር ግን የወይዘሮ ገነትን ሚስጥር ገንዘብ እንደሚያወጣላት ኳልኩሌት ስትሰራ ነበረ። በሚያሳዝን ሁኔታ እንግዲህ ሰው መሳይ ሾካካዎች እንግዲህ እንደ ወይዘሮ ገነት አይነት ጎረቤቶች በየቦታው አሉና የማያስታውቅባቸው አስመሳዮች ማለት ነው። ሰው በጣም ከባድ ነው። ከእምነቱ ይልቅ ገንዘብ የበለጠበት ዘመን ነው እና በጣም ያሳዘነች ወይዘሮ ገነት ሚስጥሯን ባትነግር ጥሩ ነበረ። እዚህ ቀደምም የሰላምን እናትነት ልትናገር ስትሄድ አይሆንም ብላ ያስቀራቸው እሷ ናት። ስለዚህ ሚስጥሯን መናገር የለባትም። በዙሪያዋ እየሆነ ያለው ነገር እሷ የምታውቀው ነገር በኃይሉ ጋር እየደረሰ ጥላቶቿ ጋር እየደረሰ ነገሮች እየተበላሹባት ነው። ስለዚህ ሁሉንም ነገር መንገር የለባትም። አሁን ላይ አቶ በኃይሉ ምን ሊያደርግ ይችላል? ወይ ዳግምን ወይ ወይዘሮ ገነትን ለማጥፋት ይሞክራል። ምክንያቱም በግልጽ ሚስጥሩን አውቋል። እሱ የአባቱ ገዳይ እንደሆነ ዳግም በቅርቡ መስማቱ አይቀርም። ለጊዜው እናትየው አውቃለች። እና ውስብስብ ያለው ታሪክ እንግዲህ የአደራ ድራማ ታሪኩ የብሌን ቢሆንም የብሌን አሳዳጊ እናትና የብሌን አጎት እንግዲህ ሌላ የደም እንትን አላቸው ማለት ነው፣ ጥላቻ። ብሌን የአቶ በኃይሉ የእህቱ ልጅ ናት። ዳግም ደግሞ አጎቷ ደግሞ የፍቅረኛዋን አባት ገሏል። እነዚህ ልጆች ደግሞ በፍቅር አብረው መኖር ይችላሉ? ለጊዜው ሁለቱ ቢለያዩም ማለት ነው። እንግዲህ እኔ እናንተ ወንድምና እህት ነን አብረን አንሆንም ብላ ብትለየውም ግን ልጁን ስለምታፈቅረው በቀላሉ የተውታኔን ነገር ብዬ አላስብም። ነገር ግን ከባዱ ነገር አቶ በኃይሉ የእሷ አጎት መሆኑና የዳግም አባት ገዳይ መሆኑ ሌላ ችግር ይዞ ይመጣል ማለት ነው። እና ብሌን ከዚህ በላይ እንግዲህ እናቷን ሳታውቅ መቆየት የለባትም። እናቷን ማወቅ አለባት። በጣም ብዙ ተሰቃየች፣ በጣም ብዙ ማለት ነው። ሰላም የሆነ ነገር ብላ ከቤት ስታባረራት፣ ገነትም ተቀብላ እንደዚሁ ከቤት ነው የምታባረራት እና በጣም ታሳዝናለች። በተለይ ደግሞ እናቷ ሰላም መሆኗ፣ እሷ ደግሞ የሷ ሰራተኛ መሆኗ፣ እስካሁን ድረስ እናትና ልጅ መሆናቸውን አለማወቃቸው በጣም ከባድ ነገር ነው። እንግዲህ በጣም ብዙ ነገሮች ተፈጥረዋል በዚህ የተነሳ። ሌላው ዳግም የአልማዝን በህይወት መኖር መናገር አለበት። ቢያንስ ያየውን ነገር እንኳን በትንሹም ቢሆን መናገር አለበት።
ወይዘሮ ገነትም ደግሞ እዚህ ቀደም የተነገራትን የብሌንን ታሪክ መንገር አለባት። ከዛ የብሌን እውነት ይወጣል ማለት ነው። ያለዛ ግን በኃይሉ አሁን ላይ ሚስጥሩን የሚያውቁ ሰዎችን እያስወገደ ይገኛል ማለት ነው። ሳሚን ነበር እንግዲህ መጀመሪያ ለማስወገድ የሞከረው። ሳሚን አግቶ ሲያሰቃየው ነበረ እና በመጨረሻ እንግዲህ እንዲሞት እላው ላይ በር በመቆለፍ ምግብና ውሃ እንዳያገኝ አድርጎ ትቶት ቢሄድም ሳሚ ጎበዝ ስለሆነ እንግዲህ አመልጠዋል። በነገራችን ላይ በኃይሉ የሳሚንም ቤተሰብ እንትን ያለው እሱ ነው። ቤተሰቦቹ የት እንዳሉ አያውቅም። ከቤተሰቦቹ የለየው እሱ ነው። ስለዚህ እሱም ቀን እየቆጠረለት ነው። ለጊዜው ነው እንጂ በኃይሉ የሰላምን ገንዘብ አያገኘውም። ለጊዜው ግን እምነቱን በእህቱ ዘንድ አጣ። ነገ እስር ቤት ገብቶ ሲበሰብስ እንኳን እንዳትጠይቀው በጣም ብዙ በደል ነው የበደላት፣ በተለይ በልጇ እና በጣም ዙሪያውን የተከበቡት ጥላቶቹ ናቸው ማለት ይቻላል። ከቃል ውጭ ቃልን ብትወል ለገንዘብ ስትል እሱን አትፈልገው እና ውድ ቤተሰቦቼ የብሌን እውነት መውጣት የለበትም ትላላችሁ? እንደውም በጣም ነው የዘገየው። ነገሮች ሁሉ ለእሷ ሲሆን ይጠማሉ። እሷም ደግሞ የምታውቃቸውን ነገሮች መጠራጠርና ይህ ነገር ምንድን ነው ብላ ማሰብ ወይም ደግሞ ከሰላም ጋራ ስለ አለፈ ታሪኳ ብታወራ ምናልባት ነገሩ ላይ ደርሱበት ይችላሉ ብዬ አስባለሁ። ውድ ቤተሰቦቼ ተወዳጅና ልብ አንጠልጣይ የሆነው አደራ ድራማ በእናትና ልጅ መለያየት ለዘመናት በስደት ተለያይተው ከዛ ደግሞ ሀገር መጥተው በክፉ ሰዎች ምክንያት ወይም ደግሞ በክፉ ሰዎች ስራ ምክንያት እናትና ልጅ እንዳይገናኙ እየተደረገ ሁለቱም እንግዲህ የነሱ ያልሆነ ህይወትን እየኖሩ ይገኛሉ። ሰላም ያው ሁሉ ዘመን ልጇን ሳታገኝ ኑራ ልጅን ብላ እንግዲህ ስትመጣ አሁንም ደግሞ ሌላ ችግር የእሷ ያልሆነችውን ልጅ ተሰጥቷት ይኸው የእሷ ልጅ ደግሞ ተንከራታችና ቤተሰብ አልባ ሆና በጣም ያሳዝናል። ለዛውም የእናቷ ሰራተኛ ሆና። ስለዚህ ከዚህ በላይ የብሌን እውነት መደበቅ የለበትም። አቶ በኃይሉ መጥፎ ስራዎቹ መጋለጥ አለበት። ከዚህ በላይ ሰዎችን መበደል የለበትም። በጣም ብዙ ነው የበደለው። በጣም ብዙ ሰዎችንም አስለቅሷል። የብዙ ሰዎች እንባ አለበት። ስለዚህ ከዚህ በላይ ሌላ ጥፋት ማጥፋት አለበት ብዬ አላስብም። ነገር ግን አሁን ላይ ያለቀለት ይመስለኛል። ሳሚ ከታገተበት ስላመለጠ ከዚህ በኋላ ለበኃይሉ የሚሆን ምንም አይነት ይቅርታ አይኖረውም። አጋጣሚውን ካገኘ እንደሚገለው ስለሚያውቅ ከዚህ በኋላ እውነቱን የሚናገር ይመስለኛል። በተለይ ደግሞ የብሌንን እውነት ቢናገር ለሰላም ብሌን ትክክለኛ ልጅ ናት ብሎ መንገር አለበት ብዬ አስባለሁ። ውድ ቤተሰቦች እንግዲህ አደራ ድራማ በክፍል 36 ይህን ይመስል ነበረ። በሌላ በአዲስ ክፍል እስከምንመለስ ድረስ የዛሬው ይሄን ይመስል ነበረ። እንደወደዳችሁት ተስፋ አድርጋለሁ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ሰላም ሁኑልኝ። በሌላ ክፍል እስከምንገናኝ